ዛሬ ሰርተን የምንኖርበት ቤት ሰም ነው። ለዘላለም የምንኖርበት መንግስተ ሰማያት ደግሞ ወርቅ ናት። ይሄ የደራሲያን የአእምሮ ጭማቂ፣ የደራሲያን የንባብ ፍልቃቂ፣ የደራሲያን የብዕር ውጤት አይደለም። የህይወት ውጤት ነው፣ የኑሮ ውጤት ነው። በመጽሐፈ መነኮሳት ላይ እግዚአብሔር ስለ አንተ ሁለት ዓለም ፈጠረልህ አለ። አንደኛውን ለመስሪያ ቤት፣ አንደኛውን ለመኖሪያ ቤት። ሰማዕታት ባንገታቸው፣ ሊቃውንት ባንደበታቸው። ሰማዕታት በደም፣ ሊቃውንት በቀለም። ሰማዕታት በገድል፣ ሊቃውንት በቃል ሰብከውታል ክርስትና። ዛሬ የምንጀምረው አንድ የዝግጅት ክፍል ነው። ርዕሱ ወንጌል በቅኔ ነው። በዚህ ክፍል ጥንታውያን ሊቃውንት ብሉይን ከሐዲስ፣ ሐዲሱን ከምስጢር፣ ምስጢሩን ከነፍስና ከድህነት ጋር እንዴት እንዲያገናኙት የምናይበት መንገድ ነው። እንግዲህ ከቃሉ እንደምንነሳው ሁለት ነገሮች ናቸው የተጠቀሱት። ወንጌል ተጠቅሷል፣ ቅኔ ተጠቅሷል። ሁለቱም በቤተክርስቲያናችን አበይት ጉዳዮች ናቸው። በተለይ ወንጌል የነገረ ድህነት፣ የነገረ ስጋዊ፣ የነገረ ተዋህዶ፣ የነገረ መለኮት፣ የነገረ እግዚአብሔር መተንተኛ፣ ማብራሪያ፣ ማመስጠሪያ ለመዳናችን የማረጋገጫ ሰነዳችን ነው። ወንጌልን መጀመሪያ ወንጌል ቃል በቃል ሲተረጎም መልካም ቃል፣ የምስራች ቃል ወይም ሰናይ ዜና ይባላል። ቁሙ ዋጽሙ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። በቅዳሴ ጊዜ ሁል ጊዜ ተሰሙታላችሁ። የኢየሱስ ክርስቶስን ነገር የሚናገር ቅዱሱን ወንጌል ቁማችሁ ጸንታችሁ በማስተዋል አዳምጡ እንላለን። ወንጌል በቤተ ክርስቲያናችን በሁለት እንተረጉመዋለን። አንደኛው እና ብዙዎቻችንም የምናውቀው ወንጌል ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌላውያን ባይን የሰሙትን ትምህርት፣ ባይን ያዩትን ተአምራት፣ በአብሮ በመኖር ያስተዋሉትን የክርስቶስን ርኅራኄ፣ ደግነት፣ ትዕግስትና በጎነት ከበዛው አሳንሰው ከሰፋው አጥብበው መጥነው ለክተው እኛ እንድንድንበት ያህል የሚበቃንን ጽፏል። ወንጌል የኢየሱስ ክርስቶስ የሕይወት ታሪክ ነው ስንል ከጽንሰቱ እስከ እርገቱ ወይም ዳግመኛ እስከ መምጣቱ ድረስ ተጽፏል። ወንጌል አራቱ ወንጌላት ማለት ነው። የማቴዎስ፣ የማርቆስ፣ የሉቃስ ወንጌሎች እያልኩኝ ነው። በጥቅሉ 89 ምዕራፍ ነው ያላቸው። የማቴዎስ 28 ነው፣ የማርቆስ 16 ነው፣ የሉቃስ 24 ነው፣ የዮሐንስ 21 ነው። በጥቅሉ እነሱ እንደምራቸው 89 ምዕራፍ ይወጣቸዋል። ወንጌል ተራውን ጠብቆ የተጻፈ ትንታኔ፣ ማብራሪያ፣ ዘገባ ወይም ደግሞ የሕይወት ታሪክ አይደለም። ወንጌላዊ ዮሐንስ እንደነገረን ኢየሱስ ክርስቶስ ያስተማረው ጥልቅ ትምህርት፣ ያደረገው ድንቅ ተአምር፣ የሰራው በጎ ስራና ትሩፋት እግር በእግር ተከታትለን ቃል በቃል በቅደም ተከተል ስነ ጽሑፋዊ ይዘቱን ጠብቀን እንጻፈው ብንል እምያግመሮ ዓለም ጥቀ ለመጻሕፍቱ ሰማይ ምድር ባልቻሉት ነበር ይላል። የእኛ ሊቃውንት ደግሞ ይህን ሰፋ አድርገው ሲያመሰጥሩ መላእክትና የሰው ልጅ በጠቅላላ ጸሐፊዎች፣ ሰማይ ምድሩ ወረቀት፣ በምድር ያሉ እጽዋት እስክርቢቶ ወይም ብዕር፣ ፈሳሽ ወንዝ ቀለም ሆኖ እንኳን ቢሆን ኢየሱስ ክርስቶስ ያደረገውን ነገር ጽፈን ባልጨረስነው ነበር። ነገር ግን ወንጌላውያን ወንጌልን ሲጽፉልን እንድናውቅ አይደለም፣ እንድንራቀቅ አይደለም። ሁልጊዜ እንደምንናገረው ወንጌል መርቀቂያ እንጂ መራቀቂያ አይደለም፣ መመርመሪያ እንጂ መመራመሪያ አይደለም፣ አምኖ መዳኛ እንጂ ለአእምሮ ስፋት፣ ለእውቀት ስፋት፣ ለእውቀት ማዳበሪያ የምናነበው መጽሐፍ አይደለም። ስለዚህ እኔ ሁልጊዜም እንደምለው ክርስትና እውቀት አይደለም፣ ሕይወት ነው። እውቀቱ ወደ ሕይወት ያደርሳል ወይ? አዎ። ኢየሱስ ክርስቶስን በማወቅ የዘላለም ሕይወት ታገኙ ዘንድ ነው የሚለው ወንጌላዊ አይደለም? ከመትርከቡ ሕይወት ዘላለም፣ የዘላለም ሕይወት ታገኙ ዘንድ እኛ 3 ዓመት ከ3 ወር በዋለበት ውለን ባደረበት አድረን ያደረገውን ተአምራት፣ ያስተማረውን ትምህርት፣ የሰራውን በጎ ስራ ሁሉ በይመስለኛል በሳይሆን አይቀርም፣ እንዲህ ቢሆን ሊጣፍጥ ይችላል፣ እንዲህ ቢሆን መልካም ነው ብለን ልብ ወለድ አልጻፍንላችሁም ብሏል። ይሄ የደራሲያን የአእምሮ ጭማቂ፣ የደራሲያን የንባብ ፍልቃቂ፣ የደራሲያን የብዕር ውጤት አይደለም፣ የሕይወት ውጤት ነው፣ የኑሮ ውጤት ነው። ስለዚህ
ወንጌላውያን የኢየሱስ ክርስቶስን ታሪክ ሲጽፉ አንደኛ አያይዘው ነው የጻፉት። ምን ማለት ነው አያይዘው ነው የጻፉት ማለት? ኢየሱስ ክርስቶስ የደረሰበትንም ያደረሰውንም የተደረገበትንም ያደረገልንም ጽፈውታል። ለምሳሌ ተራበ ብለው ይጽፉና ወዲያው ግን እንጀራ በርክቶ አበላ ይላሉ። ሞተ ከማለታቸው በፊት አልዓዛርን አስነስቶ ነበር። ያስነሳው ሞተ፣ እንጀራ ያበረከተው ተራበ፣ ውሃውን ወይን ያደረገው ተጠማ፣ እስረኞችን የሚፈታው ታሰረ፣ ይቅር የሚለው አጥቶ ራቁቱን ተሰቀለ ብለው ወንጌላውያን ያዩትን ሳይጨምሩ ሳይቀንሱ ሳያጠቡ ሳያሰፉ የግል ሐሳባቸውን የትኛውን ቦታ ላይ አልጻፉም፣ አልተናገሩ። ስለዚህ ወንጌል የምንለው ይህንን ነው። ባጭሩ አራት ወንጌላውያን የጻፉት ማለት ነው። እንግዲህ ይሄ የአራት ወንጌሎች የአጠቃላይ የሐዲስ ኪዳን መጻሕፍት መነሻ ናቸው። ከዛ በኋላ ወንጌልን ተንተርሶ 14ቱ የቅዱስ ጳውሎስ መልእክታት፣ 7ቱ መልእክታት የምንላቸው የጴጥሮስ 2 የዮሐንስ 3 መልእክታት ራእዩን ጨምሮ የይሁዳ መልእክት ጨምሮ 27ቱ የሐዲስ ኪዳን መጻሕፍት አሉ። እነዛ መነሻቸው ወንጌል ነው። ምክንያቱም ኢየሱስ ክርስቶስ ያስተማረውን በተግባር ያሳየንባቸው ማለት ነው። ባጭሩ አንደኛው የወንጌል ክፍል ይሄ ነው። ሁለተኛው ወንጌል የምንለው ደግሞ አጠቃላይ ሐዲስ ኪዳንን ስለ ነገረ ድህነት፣ ስለ መዳናችን ነገር፣ ስለ ስጋዌ ጉዳይ፣ ስለ ተዋህዶ ጉዳይ፣ ስለ ኢየሱስ ክርስቶስ፣ ስለ ሰው ልጅ መዳን በብሉይ ኪዳንም ሆነ በሐዲስ ኪዳን የተነገሩትን ነገሮች በጠቅላላ ጠቅሎ ሊቃውንት ወንጌል ብለዋቸዋል። ይሄ የሊቃውንት የአእምሮ የፈጠራ ውጤት አይደለም። ሐዋርያው ቅዱስ ጳውሎስ በገላትያ 3:8 ላይ እንዲህ የሚል ድንቅ ቃል ተጽፏል። በዘርህ የምድር አሕዛብ ይባረካሉ ብሎ እግዚአብሔር አስቀድሞ ይሄንን ወንጌል ለአብርሃም ሰበከለት ብሎ ይነግረናል። ይሄ ማለት ምንድን ነው? አይደለም ወንጌል ማቴዎስ፣ ማርቆስ ወንጌል ከመጻፋቸው በፊት ብቻ ሳይሆን ኢየሱስ የወንጌሉ ባለቤት ኢየሱስ ክርስቶስ ከመወለዱ ከ2000 ዓመት በፊት ነው አብርሃም የነበረው። ለአብርሃም በኦሪት ዘፍጥረት ምዕራፍ 22 ቁጥር 8 ላይ ይስሐቅን ሰዋልኝ ብሎ እግዚአብሔር ሊያስተምረን ሊነግረን በይስሐቅ በኩል በአብርሃም በኩል አባቶችን በይስሐቅ በኩል ልጆችን ለማስተማር ስለፈለገ አንድ ሰው ፈጣሪውን ሲያምን በፈጣሪው እርግጠኛ እምነት ሲኖረው እስከ ምን ድረስ ሊደርስ እንደሚችል በአብርሃም በኩል ሊያስተምረን ስለፈለገ ልጅን ይስሐቅን ሰዋልኝ ብሎት ነበር። እንግዲህ ታሪኩ የታወቀ ስለሆነ ወደዛ ዝርዝር ጉዳይ አንገባ እና አብርሃም ይስሐቅን ሊሰዋ ቢላዋውን በይስሐቅ አንገት ላይ ሳብ ሊያረግ ሲል እግዚአብሔር አብርሃም በወዳጅ በይስሐቅ ላይ ሰይፍን አትሳል፣ ሰይፍን አታንሳ፣ ቀና በልና ተመልከት አለው። ቀና ብሎ ሲመለከት ወተት የመሰለ ነጭ በግ፣ ፀጉሩ ያላረረ፣ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ምክንያት ነውር የሌለበት በግ ቀንዶቹ በዕፀ ሳቤቅ ይለዋል ግዕዙ፣ በሐረግ ሬሳ በሐረግ ተይዘው አየ። ሲቃና ያንን አውርድና ረዳለው። እንዲያውም ታላቁ ሊቅ ዮሐንስ አፈወርቅ ወተአሰየ እሴተ ሰዋኢ ይላል። አብርሃም እግዚአብሔር ለአብርሃም የከፈለው ዋጋ የሰዋ ሰው የሚቀበለውን ዋጋ ነው። እግዚአብሔር ለአብርሃም ዋጋ የከፈለው ይስሐቅ እንደተሰዋ አድርጎ መዝግቦለት ነው። ይስሐቅ አልተሰዋ። ይስሐቅን ማረድ አቁሞ በጉን ከሰጠው በኋላ እግዚአብሔር ምን አለው? አብርሃም አንተ ቁርጠኛ ነህ፣ ታማኝ ነህ፣ እኔ ያውቀሃለሁ። ያንተን እውነት የሰይጣንን ሐሰት የኔን ቸርነት መግለጥ ስላለብኝ ነው አለና አንተ በጎነህና አንተን ምክንያት አድርጌ በአንተ ዘር ምክንያት የምድር አሕዛብ እባርካለሁ አለው። እና ቅዱስ ጳውሎስ በሐዲስ ኪዳን በኋላ መጣና ብሉይ ኪዳንን ከሐዲስ ኪዳን ሲያስማማ የቀደመውን ከኋለኛው ምሳሌውን ከአማናዊ ነገር ሲያስተሳስር ብሉይን ከሐዲስ ሲያናብብ ምን አለ? እግዚአብሔር በዘር የምድር አሕዛብ ይባረካሉ ብሎ ይህን ወንጌል ለአብርሃም ሰበከለት አለ። በቅዱስ ጳውሎስ አነጋገር ወንጌል ማለት የማቴዎስ የማርቆስ ወንጌል ማለት ሳይሆን በብሉይ የሚነገር በሐዲስ በፊት የሚነገር በኋላ በምሳሌ የሚነገር በእውነተኝነት ወንጌል የሚባለው ስለ ክርስቶስ፣ ስለ ድህነት፣ ስለ ስጋዌ፣ ስለ ነገረ ተዋህዶ የሚናገር በጠቅላላ ምን ተብሎ ይጠራል? ወንጌል ተብሎ ይጠራል ነው። እና እንግዲህ ይህን ወንጌል አስቀድሞ ሰበከ የተባለው በዘርህ የምድር አሕዛብ ይባረካሉ ያለውን ቅዱስ ጳውሎስ ይሄ የብሉይ ኪዳን ወንጌል ነው ብሎታል። ምክንያቱም የምድር አሕዛብ የተባሉ እኛን ጨምሮ በዓለም ዙሪያ ያለው ሕዝብ ነው። በዘርህ የተባለ አብርሃም ነው። እንዲያውም ቅዱስ ጳውሎስ ዛሬ ምን ብሎታል?
በዘሮች አላለውም። በዘሮች ቢል ኖሮ ምናልባት እስማኤልንም ጨምሮ ያመለከተ ይመስል ነበር። ምክንያቱም አብርሃም ልጁ ይስሐቅ ብቻ አይደለም እስማኤልም የሱ ልጅ ነበርና በዘሮች ቢል ኖሮ ያሳስተን ነበር። ማንን ይሆን ያለው ብለን ለግምት ንግግር እንጋለጥ ነበር። እግዚአብሔር ግን ለይቶ ይስሐቅ ይሰመይ ለከ ዘር በይስሐቅ ዘር ይጠራልሃል ብሎ ከመወለዱ በፊት እንደነገረው አሁንም ይስሐቅ ከተወለደ ከ25 ዓመት በኋላ በዘርህ የምድር አሕዛብ ይባረካሉ ብሎ ለይቶ እስማኤልን እንዳልሆነ ከኬጡራ የተወለዱትን 6ቱን ደቂቀ ኬጡራ እነዛ እንኳን በኋላ ነው የተወለዱት ለነገሩ እነዛን አለመሆኑን ከ8ቱ ልጆቹ ለይቶ የቃል ኪዳን ልጅ ይስሐቅ መሆኑን አመልክቶ በዘር ያለው ይስሐቅን ነው። ታዲያ የብሉይ ኪዳኑ ይስሐቅ በሐዲስ ኪዳኑ በማን ተተካ? በክርስቶስ ተተካ። ምክንያቱም ሊቃውንት ምን ይላሉ? የብሉይ ኪዳን መጻሕፍት ነፍሰ ጡሮች ናቸው ይላሉ፣ እርጉዞች ናቸው ይላሉ። ማንን አርግዘዋል? ሐዲስን አርግዘዋል። ኢሳይያስ ማቴዎስን አርግዟል። ምን ማለት ነው? ኢሳይያስ 7:14 ላይ ስናነብ ምን ይላል? ድንግል በድንግልና ጸንሳ ትወልዳለች ይልና ብሎ ኢሳይያስ ትንቢት ተናገረ። ይሄ ተወልዳለች፣ ትመጣለች፣ ይመጣል፣ ይሄዳል፣ ይሞታል። ይሄ ትንቢት ነው፣ ገና ወደፊት የሚሆን ማለት ነው። ኢሳይያስ ተወልዳለች፣ ትጸንሳለች ብሎ አርግዞት የነበረውን ምስጢር ማቴዎስ ምዕራፍ 1 ላይ ጸነሰች፣ ወለደች ብሎ ማቴዎስ አዋለደው። በኢሳይያስ አይምሮ የተጸነሰውን አንደበት የተጸነሰውን በትንቢተ ኢሳይያስ የተረገዘውን ቃል ማቴዎስ ጸነሰች፣ ወለደች፣ አማኑኤል ስሙ አማኑኤል ይባላል፣ ስሙን ኢየሱስ ትለዋለህ ብሎ በኢሳይያስ መጽሐፍ የተረገዘውን በማቴዎስ ወንጌል ሲወለድ አይተነዋል። ስለዚህ ብሉይ ኪዳን የሐዲስ ኪዳን መርገፍ ነው። የሐዲስ ኪዳን ሽፋን ነው። የሐዲስ ኪዳን ማሸጊያ ነው። ባጭሩ በዚች ለማጠቃለል ያህል በአጠቃላይ በሐዲስም በብሉይም በመጻሕፍተ ሊቃውንትም በመጻሕፍተ መነኮሳትም እነዚህን መሰረት አድርገው በተጻፉ በገድላት፣ በድርሳናት፣ በተአምራት ነገረ እግዚአብሔር በሚንጸባረቅባቸው መጻሕፍት ሁሉ ያለው የእግዚአብሔር ቃል ወንጌል ተብሎ ይጠራል ማለት ነው። ዘመነ ወንጌል ስንልም እንዲሁ ነው። ዘመነ ወንጌል ማለት አንደኛው ክርስቶስ የነበረበት ክርስቶስ ወንጌል ያስተማረበት ዘመን ነው። ሌላው ደግሞ ዘመነ ወንጌል የምንለው ከጽንሰቱ እስከ ዳግም ምጽአቱ ከልደቱ እስከ ዕርገቱ እስከ ትንሣኤው ያለው ወይም ደግሞ እስከ ዳግም ምጽአት ያለው በጠቅላላ ዘመነ ወንጌል ተብሎ ይጠራል ማለት ነው። እንግዲህ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን መነሻዋ፣ መድረሻዋ፣ ማዕከሏ፣ ዋልክ መሰረቷ፣ መደምደሚያ፣ ጉልላቷ፣ የማዕከል ማገሯ ሁሉ ወንጌልን መስበክ ነው። በቤተክርስቲያናችን በቅዳሴ ጊዜ ወንጌል ይነበባል። የሚገርመው ነገር ሊቃውንት የተዋሕዶ ሊቃውንት ምን ያህል ለወንጌል ክብር እንደሰጡ የሚታየው በቅዳሴ ሰዓት ወንጌል ይነበብ፣ መጻሕፍት ይነበባል። በአጠቃላይ የሐዲስ ኪዳን መጻሕፍት ማሕሌትም ይቆም፣ ቅዳሴ የሚቀደስ፣ ፍታትም ይፈታ፣ ተክሊልም ይደረግ። በማንኛውም አገልግሎታችን ላይ የንባባችን ማዕከል የምስጢራችን መነሻ መገስገሻ መናኸሪያ ወንጌል ናት። ስለዚህ በቅዳሴ ሰዓት ምእመናን ብዙዎች ታስቀድሳላችሁ ታስተውሉታላችሁ ብዬ ተስፋ አደርጋለሁ። በቅዳሴያችን ውስጥ 1-4 መጻሕፍት እናነባለን። አንደኛ ዋናው ዲያቆን ቅዱስ ጳውሎስን መልእክት ያነባል፣ ከ14ቱ መልእክታት አንዱን ማለት ነው። ሁለተኛው ዲያቆን ከሰባቱ መልእክታት ሰባቱ መልእክታት የምንላቸው የጴጥሮስ 2፣ የዮሐንስ 3፣ 5፣ የያዕቆብ 1፣ የይሁዳ 1 በጠቅላላ 7 እንላቸዋለን። እንደ 8ኛ የዮሐንስ ራእይን እንወስደዋለን። ሁለተኛው ዲያቆን ከሰባቱ መልእክታት የዮሐንስ ራእይን ይጨምራል። ከነዚህ አንዱን ምዕራፍ ያነባል። ሶስተኛ ሁለተኛው ቄስ የሐዋርያት ሥራ ከወንጌል ቀጥሎ የተጻፈ ማለት ነው። እሱን ወደፊት በዝርዝር የምናይበት ክፍል ስላለ ወደ ዝርዝር ጉዳይ አልገባም። የሐዋርያት ሥራ 28 ምዕራፍ ያለው የሐዋርያትን ውሎና አዳር የሚናገር በአብዛኛው የቅዱስ ጳውሎስ ታሪክ ነው። ንፍቁ ቄስ ሁለተኛው ቄስ እያልኩኝ ነው። ከሐዋርያት ሥራ ከ28ቱ ምዕራፍ ለቀኑ የተመደበውን የሐዋርያትን ሥራ ያነባል። 3 ማለት ነው። 4ኛ ዋናው ቄስ ገባሬ ሰናይ ይባላል።
ዋናው ቄስ ሰራኤው ቄስ የዕለቱን ቅዳሴ የሚመራው ዋና ቄስ የዕለቱ ዋና መሪ ቄስ ደግሞ ከአራቱ ወንጌሎች ለዕለቱ የተመደበውን ያነባል። እንግዲህ ከአራቱ ወንጌላውያን ግጻዌ በሚለው መጽሐፋችን ለእያንዳንዱ ቀን ለጻድቃን፣ ለሰማዕታት፣ ለመላእክት፣ ለእመቤታችን፣ ለክርስቶስም ደግሞ ከጽንሰቱ እስከ ዕርገቱ እስከ ዳግም ምጽአቱ ድረስ ለእያንዳንዱ የሚመለከተውን የተዘጋጃለ ያንን ቄሱ ዋናው ቄስ ያንን ያነባል። የሚገርመው ነገር የጳውሎስ መልእክት ሲነበብ የሐዋርያት ሥራ ሲነበብ ሰባቱ መልእክታት ንፍቁ ዲያቆን ሲያነብ እንደ ወንጌል ክብርና ጥንቃቄ አይደረግም። እነዛኞቹ መጀመሪያ ያነቡና መጨረሻ መደምደሚያ ላይ ነው ወንጌል የሚነበበው። ሌሎቹ ከተነበቡ በኋላ መጀመሪያ ቅዱስ ጳውሎስ ይነበባል፣ ከዛ ቅዱስ ጴጥሮስ ይነበባል፣ ከዛ የሐዋርያት ሥራ ይነበባል፣ ከዛ መደምደሚያ ላይ መዝጊያ የንጉሠ ነገሥቱ የጌቶቹ ጌታ የነገሥታቱ ንጉሥ የኢየሱስ ክርስቶስ ቃል የሆነ ወንጌል ይነበባል። ያ መደምደሚያ ነው። ስለዚህ በቤተ ክርስቲያናችን ወንጌል በሚነበብበት ጊዜ ዝግጅት ይደረጋል። ዣንጥላ ይያዛል፣ ሻማ ይበራል። በጣም በእንክብካቤ ማለት በጥንቃቄ ነው የሚነበበው፣ በክብር ነው የሚነበበው። ወንጌል ከመነበቡ በፊት ከመዝሙረ ዳዊት 3 መስመር መታ ምስባክ ትባላለች። እንግዲህ ዳዊት ያልተናገረው ያላመሰጠረው ያልተነበየው በዳዊት ትንቢት ያልተካተተ የአዲስ ምስጢር የለምና ከዛ ከ3 መስመር ምስባክ ይባላል። እሱ ዲያቆኑ ዋናው ዲያቆን ያዜምና ካህኑ ዋናው ካህን አሁንም ወንጌል ብሎ አዚሙ ይወጣና ሲያዜም ታውቁታላችሁ። ወደፊት ዜማውን የሚያሰሟችሁም ሰዎች እናመጣላችኋለን። እናንተ የምታስቀድሱ ሰዎች ታውቁታላችሁ በዝርዝር። ያ ወንጌል ካህኑ ካነበበው በኋላ እንግዲህ መደምደም የሆነ ማለት ነው። ክፍል 1 ቅዳሴ በዛ ይደመደማል። ቅዳሴያችን ክፍል 2 እንዳለው ታውቃላችሁ። ወደዛ ዝርዝር ጉዳይ አልመጣም። አሁን ዛሬ የፈለግኩት እኔ የዝግጅቱ ርዕስ ወንጌል በቅኔ አይደለም፣ ወንጌልን ለማብራራት ነው ማለት ነው። በነገራችን ላይ ወንጌል በጥምቀት ስንከብር፣ በተክሊል ስንሞሸር፣ ወደ መቃብር ስንሸኝ፣ በፍታት ጊዜ፣ በሰዓታት ጊዜ፣ በቅዳሴ ጊዜ፣ በማንኛውም የአገልግሎት መስካችን ሁሉ በዋናነት የሚነበበው ወንጌል መንግስት ነው። ስለዚህ በቅዳሴ ሰዓት ለምሳሌ 4 ጊዜ መጻሕፍት ይነበባሉ። መጻሕፍት ሐዲሳት ማለት ነው። የመጀመሪያው የቅዱስ ጳውሎስ መልእክት ይነበባል። ይህን የሚያነበው ዋናው ዲያቆን ሰራኤው ዲያቆን ወይም ገባሬ ዋናው ዲያቆን የሚያነበው ነው። ሁለተኛውን የጴጥሮስን መልእክት የሚያነበው 7ቱን መልእክታት ማለት ነው። ዋናው ዲያቆን የሚያነበው የቅዱስ ጳውሎስ መልእክት ስል 14ቱን እያልን ነው። እንደገና ደግሞ ሁለተኛው ዲያቆን 7ቱን መልእክታት ያነባል። 7ቱ መልእክታት እነማን ናቸው የሚል ካለ ለጠቅላላ እውቀት የቅዱስ ጴጥሮስ 2 መልእክት፣ የቅዱስ ዮሐንስ 3 መልእክት፣ የይሁዳ መልእክት 6፣ የያዕቆብ መልእክት 7፣ የዮሐንስ ራእይ እንደ 8ኛ ይወሰዳል። እነዚህ ንፍቁ ዲያቆን ወይም ሁለተኛው ዲያቆን ያነባል ማለት ነው። በሶስተኛ ደረጃ ሁለተኛው ካህን ደግሞ የሐዋርያት ሥራ ከአራቱ ወንጌሎች ቀጥሎ ያለውን የሐዋርያት ሥራ ስለ ሐዋርያት ውሎና ዳር የሚናገረውን እሱን የምናብራራበት ሌላ መንገድ ስላለ ዘው ቦታውን ጨርሰዋለን። ዋናው ሁለተኛው ካህን የሐዋርያትን ሥራ ያነባል። ከዚያ እነዚህ ሁሉ ተነበው ካለቁ በኋላ ወንጌል ይነበባል። ወንጌል ከመነበቡ በፊት ከመዝሙረ ዳዊት 3 መስመር መጥቶ በምስባክ እንለዋለን። ከወንጌል በፊት ዋናው ዲያቆን በያሬዳዊ ዜማ ያዜማል፣ ይሰብካል። ወንጌል ሊመጣ ነው። መንገድ ጠራጊ ማለት እንደ ዮሐንስ መጥምቅ ክርስቶስ መጣ እያለ እንደሰበከ ሁሉ ዋናው ዲያቆን ከብሉይ ኪዳን ማለት ከመዝሙረ ዳዊት 3 መስመር አዚሞ በያሬዳዊ ዜማ አዚሞ ወንጌል እየመጣ ሊነበብ እንደሆነ በዮሐንስ መጥምቅ ተመስሎ መንገድ ጠርጎ ወንጌል እንዲነበብ ያደርጋል። ወንጌል የሚያነበው ማን ነው? ዋናው ካህን ገባሬ ሰናይ የምንለው የዕለቱን ቅዳሴ የሚመራው ማለት ነው። እንግዲህ ወንጌልን ይሄን ያህል እንደ መግቢያ ትምህርቱን ለመከታተል ዝግጅቱን ለመከታተል እንዲገባን እንደ መግቢያ እንደ መንደርደሪያ ስለሆነ እየሰጠን ያለ ነው። ወንጌልን አይተናል። ወንጌል ምንድነው የሚለው ትንታኔውን አይተናል። ሁለተኛ ደግሞ ወንጌል በቅኔ ነውና ቅኔ ምንድነው የሚለው ማየት ያስፈልጋል። እንግዲህ ጠቅላላ አድርገን ስንገል በቤተ ክርስቲያን ያሉትን የትምህርት አይነቶች
በአራት በአምስት ልንከፍላቸው እንችላለን። አንደኛው ክፍል መጻሕፍት ናቸው። መጻሕፍትን የምንማርበት አንደኛው ክፍል ነው። ይሄኛው ክፍል ደግሞ በአራት ይከፈላል። ብሉይ ኪዳን፣ አዲስ ኪዳን፣ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት ይባላል። ይሄ አራት ጉባኤ ይህንን ጥንቅቅ አድርጎ ያወቀ ደግሞ በቤተ ክርስቲያናችን አራት አይና ይባላል። ሁለተኛው ክፍል ያሬዳዊ ዜማ ነው። እሱ እንግዲህ ከሰላም ከውዳሴ ማርያም ዜማ እስከ ትልቁ ድጓ ድረስ ያለው ከብሉይ የተለቀመ ከሐዲስ የተቀመመ ከመጻሕፍተ ሊቃውንትና ከመጻሕፍተ መነኮሳት የተቀሰመ ንባቡ ጆሮ የሚሞላ ምስጢሩ አእምሮ የሚያጠግብ ኃይለ ቃሉና ሐሳቡ ነፍስን የሚያሳርፍ አባታችን ሊቁ ቅዱስ ያሬድ የቀመመው ያዘጋጀው በብሉይ ኪዳን ከነ ኢሳይያስ ከነ ኤርምያስ ከነ ዳዊት የሚያስመድበው፣ በሐዲስ ኪዳን ከነ ቅዱስ ጴጥሮስ ከነ ቅዱስ ጳውሎስ የሚያስመድበው፣ ከዘመነ ሊቃውንት ደግሞ ከነ ቄርሎስ ከነ ዮሐንስ አፈወርቅ ከነ ጎርጎርዮስ የሚያስመድበው ሲሆን በዜማው ደግሞ እንደገና እነዚህን ሁሉ በልጦ ከቅዱስ ያሬድ ከቅዱስ ዳዊት ከኢሳይያስ ከኤርምያስ ከቅዱስ ጳውሎስ ከጴጥሮስ ከነ ቄርሎስ ከነ ዮሐንስ አፈወርቅ በልጦ መጥቆ ረቆ ሂዶ በዜማ የማይሰለች የማይጠገብ ጥንት እየተዜማ ያለ አሁንም እየተዜማ ያለ ገና ለብዙ ዘመን ቢዜም የማይጠገብ የማይሰለች ነፍስን የሚያረካ ሕሊናን የሚያጠግብ ዜማ አለ። ይሄ ሁለተኛው ክፍል ነው። ሶስተኛው ክፍል ቅኔ ነው። ይሄ ደግሞ በእውነት በዝርዝር እናየዋለን። ርዕሱ ይሄ ስለሆነ በጥቅሉ ሶስተኛው ክፍል ከዜማ ቀጥሎ ቅኔ እንለዋለን። አራተኛው ክፍል ደግሞ የዘመን አቆጣጠር አቡሻህር፣ ባሕረ ሐሳብ፣ መርሐ ዕውር እንለዋለን። የተለያዩ ስያሜዎች አሉት። እሱ ስለ ከዋክብት ምህዋረ ከዋክብትን፣ ሙጽአ ነፋሳትን ይህን ጠቅላላ ምርምር የሚደረግበት ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት አቆጣጠር በነዛ ዘመን እንዴት እንደሚቆጠር በጣም የረቀቀ የመጠቀ ዘመንን የተሻገረ እውቀት ያለበት ክፍል ነው። ይሄ የቁጥር ትምህርት ይባላል። እንግዲህ አራት ክፍል ነው ማለት ነው። እንግዲህ እንደ አምስተኛ ከወሰድነው መነሻው ደግሞ የንባብ ትምህርት ነው። የንባብ ትምህርት አለ፣ የቁጥር ትምህርት አለ። ከውዳሴ ማርያም ከዘወትር ጸሎት ጀምሮ ውዳሴ ማርያም፣ አንቀጸ ብርሃን፣ መልክአ ኢየሱስ፣ መልክአ ማርያም እንደየደብሩ ደግሞ የመላእክት የጻድቃን የሰማዕታት መልካቸው ያ ደግሞ የተዘጋጀ ያን አለ። ያን በቃል ማጥናት ዳዊት መድገም፣ ወንጌል ማንበብ፣ ግዕዝ ማንበብ እሱ ደግሞ አንዱ ክፍል ብለን ልንወስደው እንችላለን። በጥቅሉ ወደ 4-5 ትልልቅ ክፍሎች አሉትና እንግዲህ በየቦታው ክፍል ስለሚኖረው ለዚህ ወደፊት በየቦታው እየመነዘርን እያመሰጠርን እንነግራችኋለን። አሁን ግን ለማየት የምንሞክረው ቅኔውን ነው። እንግዲህ ቅኔ በሐዲስ ኪዳንም በብሉይ ኪዳንም በመጻሕፍት አለ። እንግዲህ ቅኔ ሰምና ወርቅ ነው። ሰምና ወርቅ ማለት እንግዲህ ስለ ሰም ብዙዎቻችን የምናውቅ ይመስለኛል። በአሁኑ ጊዜ ዘመኑ እየተራቀቀ ስለሄደ የወርቅ ማቅለጫው በቴክኖሎጂም እየተራቀቀ ስለሄደ ብዙ መንገድ ተፈጥሮ፣ በጥንት ጊዜ ሰዎች ወርቅን ለጣት፣ ለጆሮ፣ ለተለያየ ቦታ ለጌጣጌጥ ለመዋል ካነጠሩ በኋላ ከተነጠረ በኋላ ቅርጽ እንዲኖረው የሚፈለገውን ቅርጽ እንዲይዝ ሰም ቅርጽ ይወጣለት። ሰሙ ላይ ዲዛይኑ ይቀረጽና ወርቁ ቀልጦ ሰሙ ላይ ይፈሳል። ልክ ሰሙ ሲቀልጥ ይቀልጣል። የቀለጠው ብረት ወርቅ ሲፈስበት ሰሙ ይቀልጥና ሲቀዘቅዝ ቅርጽ የወርቁን ቅርጽ ወርቁ የሰሙን ቅርጽ ይዞ ይወጣል። ስለዚህ ጣት ላይ የሚደረገው ቀለበት፣ አንገት ላይ የሚደረገው ሐብል፣ ጆሮ ላይ የሚደረገው ጉትቻ፣ እጅ ላይ የሚደረገው አንባር፣ እግር ላይ የሚደረገው ብር አልቦ ያ ሁሉ በሰምና በወርቅ ነው የሚዘጋጅ ያን ጊዜ ማለት ነው። እንግዲህ ሊቃውንቱ ሰም ያሉት ወርቁ ዋናው አስፈላጊው በዚህ በማንጠር ውስጥ ዋናው ተፈላጊ ወርቁ ነው። የሰሙ ዓላማ ምንድን ነው ሲባል ወርቁ በሱ ቅርጽ ሆኖ ለጌጥ ምቹ እንዲሆን ማድረግ ነው። ስለዚህ በቅኔ ቤት ሰምና ወርቅ ወሳኝ ነው። እንግዲህ በዚህ ዓለም ከወሰድነው ሰም ለምሳሌ ማታ መተኛት ሰም ነው፣ መሞት ወርቅ ነው። የምንተኛበት አልጋ ሰም ነው፣ የምንቀበርበት መቃብር ወርቅ ነው።
የምንበላው ዳቦ የምንጠጣው ውሃ ሰም ነው። የክርስቶስ ሥጋ የክርስቶስ ደም ወርቅ ነው። ይህ ዓለም ሰም ነው። የሚመጣው ዓለም ወርቅ ነው። የምንለብሰው ልብስ ሰም ነው። ለዘላለም የምንለብሰው የክርስቶስ ጸጋ ወርቅ ነው። ዛሬ ሰርተን የምንኖርበት ቤት ሰም ነው። ለዘላለም የምንኖርበት መንግሥተ ሰማያት ደግሞ ወርቅ ናት። ዛሬ በዚህ ዓለም ነገሥታት ይነግሳሉ፣ መሳፍንት መኳንንት ይሾማሉ፣ ባለስልጣናት ይሾማሉ። ይሄ ሁሉ ለሚመጣው ዓለም እንደ ሰም ረገፍ ነው። ምክንያቱም ቅድም ስለ ወርቅና ሰም ስናብራራ ምን ብለናል? ዋናው ተፈላጊ ወርቁ ነው አይደለም? የሰሙ ዓላማ ወርቁ ቅርጽ እንዲኖረው ነው ዋናው። ከዛ በኋላ ወርቁን ካወጣ በኋላ ሰሙ ይጣላል። ለምሳሌ ምግብ እግዚአብሔር የምንበላው የምንጠጣው ምድራዊ ምግብ የሰጠን ወደ ሥጋ ወደ መዳረሻ ነው፣ ወደ ሆነ ወርቁ ማለት ነው። ማታ ገብተን የምንተኛው አልጋችን ይሄ ሁሉ ሰም ነው። እንደ እንቅልፋችን ሞት አለ፣ እንደ አልጋችን መቃብር አለ። ዛሬ በዚህ ዓለም እገሌ የተሾመ እገሌ የተሻረ የምንለው ወርቅ ሰም ነው። ይሄ ረግፎ የሚቀር ማለት ነው ባጭሩ። አሁን የምናየው ዓለም ብልጭልጩ ዓለም በጠቅላላ የተገነቡት መንገዶች፣ አስፋልቱ፣ ፎቁ ዛሬ ዓለምን ያብለጨለጨው፣ ያሳመረው፣ ያሸበረቀው እዩኝ እዩኝ የሚለው በዓለም ላይ ያለው ጌጣጌጥ በጠቅላላ ሰም ነው። ረግፎ የሚቀር ማለት ረጋፊ ማለት ነው። ዋናውና ቋሚው መንግሥተ ሰማያት ነው። ስለ መንግሥተ ሰማያት ውበት ዮሐንስ በራእዩ ሲነግረን ቋሚዋ ቤታችን መንግሥተ ሰማያት ናት። እንዲያውም እዚህ በመጽሐፈ መነኮሳት ላይ እግዚአብሔር ስለ አንተ ሁለት ዓለም ፈጠረልህ አለ። አንደኛውን ለመስሪያ ቤት፣ አንደኛውን ለመኖሪያ ቤት። ለመስሪያ ቤት የተፈጠረው ይህ ዓለም ነው። ለቅዱሳን ይህ ዓለም ሰም ነውና ረጋፊ ነውና መስሪያ ቤታቸው ነው። ይጾሙበታል፣ ይጸልዩበታል፣ ሰማዕታት ታርደውበታል፣ በሰይፍ ታርደውበታል፣ በእሳት ነደውበታል፣ ቆዳቸው ተገፏል፣ ሰውነታቸው ተገርፏል። ጻድቃን ጾመዋል፣ ጸልየዋል፣ እኩያት ፍትወታት ኃጣውን ድል ነስተው ይህን ዓለም እንደ ቆሻሻ እንደ ትቢያ ወርቁን በጠጠር እህሉን በአፈር ሽቶውን አሽቀንጥረው ጥለው ሹመቱ ሽልማቱ ግምጃው አውራጃው ይቅርብን ብለው አራግፈው ተውታል። ምክንያቱም ይህ ዓለም ኃላፊ ጠፊ ረጋፊ ሰም ስለሆነ ማለት ነው። ስለዚህ ሰም ማለት በሰምና ወርቅ ዝም ብለን እንደው በቅኔ ቤት የምናውቀው እገሌ ወርቅ እገሌ ሰም እያልን የምናሳካት ያቺ ትንሿ አረፍተ ነገር ብቻ አለችው። በጣም ሰፊ የጠለቀ ምስጢር አለው ማለት ነው። በዚህ መንገድ እንግዲህ በብሉይም ሆነ በሐዲስ ስለ ቅኔ ተነግሯል ወይ? አዎ ተነግሯል። ለምሳሌ በመጽሐፈ መሳፍንት ምዕራፍ 9 ቁጥር 7 ላይ በመጽሐፈ ነገሥት ካልዕ ምዕራፍ 14 ላይ ሁለት ቅኔ የሚመስሉ ቅኔን የሚያንጸባርቁ ሁለት ምሳሌዎች ተነግረዋል። በዚህ በትንቢተ በመጽሐፈ መሳፍንት ምዕራፍ 9 ላይ እስራኤላውያን ጌዲዮን የሚባለው መስፍን ተነስቶ ከብዙ መከራ አድኗቸዋል፣ ከብዙ ስቃይ አድኗቸዋል። ከብንያማውያን ጋር ተዋግቶ ከብዙ መከራ ብንያማውያን ያሰቃዩቸው፣ በጣም መከራ ያበዙባቸው፣ የዘሩትን ከብት እየነዱ ያስጠቀጥቁባቸዋል። አዝመራው ሲደርስ ደግሞ የቻሉትን አጽደው ይወስዱባቸዋል፣ ያልቻሉትን በሳት ያቃጥሉባቸዋል። እና በዚህ ሁሉ የጌዲዮን ልጅ ማነው? ጌዲዮን ተነስቶ ነው ነፃ ያወጣቸው። ኃይል የእግዚአብሔር ነው፣ ሰይፍ የጌዲዮን ነው ብሎ እግዚአብሔርን አጋዥ አድርጎ ያንን ሕዝብ ከዛ ነፃ ወጥቷል። ከዛ በኋላ ጌዲዮን ከሞተ በኋላ ከሌላ ሴት የወለደው ልጅ ነበር ይላል። ያ ከሌላ ሴት የወለደው ልጅ መጥቶ የጌዲዮን ልጆች በጠቅላላ አርዶ ፈጅቶ እሱ ከእናቱ ወገኖች ጋር ተባብሮ ነገሰ። ከጌዲዮን ልጆች መካከል አምልጦ ይሄ ደግሞ ዮናታን የሚባል ሰው ነበር። ይህ ዮናታን የሚባለው አምልጦ ሄዶ መከራው ችግሩ ካለፈ በኋላ ገሪዛን የሚባለው ተራራ ላይ ወጥቶ አንድ ንግግር ተናገረ። ምናልባት እንደው በብሉይ ኪዳን የሰምና ወርቅ ንግግር እጽዋትን ማናገር ዝርዝሩ እናየዋለን። እጽዋትን እያናገረ ነው ምሳሌውን የሰጠው እና እዛ ተራራ ላይ ወጥቶ እናንተ የሰቂማ ሰዎች የአቢሜሌክ ወገኖች ከሱ ጋር ተባብራችሁ ያን ሁሉ ውለታ ያዋላላችሁን ጠላታችሁን አጥፍቶ ግዛታችሁን አስፍቶ ከመከራ ከቅኝ ግዛት ከስደት ከረሃብ ያዳናችሁን አባቴን ውለታ ረስታችሁ ከሌላ ሴት ከተወለደ ሰው ልጅ ተባብራችሁ የወንድሞችን አስፈጅታችሁ እናንተ ነገሳችሁ። እስኪ አንድ ምሳሌ ልንገራችሁ ይላል ጌዲዮን። እስኪ አንድ ምሳሌ ልንገራችሁ ይልና እጽዋት ተሰብስበው መተው
ንገሱልን አሏቸው ይላል በቅደም ተከተል። በመጀመሪያ ደረጃ በለስ ጋር መጥተው ንገሽልን አሏት። እጽዋት ናቸው የሚሉት እንግዲህ በነገራችን ላይ እጽዋትን ቋንቋ ሰጥቶ እጽዋትን እያናገሩ እንስሳትን እያናገሩ መመሰል የተለመደ ነው በሀገራችን አይደለም። ለምሳሌ ትንሽ ምግብ የሚደፍን ሰው በጅብ፣ ብልጠትን የሚያበዛ ሰው በጦጣ፣ ነውር የማያቀን ሰው በጅንጀሮ፣ ቀማኛን ሰው በቀበሮ በተኩላ፣ ቁጡን ሰው በነብር፣ ተንኮለኛን ሰው በእባብ፣ የዋህን ሰው በርግብ እየመሰሉ መናገር የተለመደ ነው አይደለም። እነዚህ ፍጥረታት መልስ አይሰጡም። ሰው ከሆነ ዱላ ያነሳል። በተዘዋሪ መንገድ መናገር ማለት እና ይሄ ሰው ምን አለ? እጽዋት ተሰብስበው መጥተው መጀመሪያ በለስን ንገሽልን አሏት ይላል። ከዛ አይ እኔ ይህን የመሰለ ፍሬን ትቼ እድገቴን ትቼ ተወዳጅነቴን ትቼ አልነግስም። ምክንያቱም መንገስ ዋጋ ያስከፍላል። መንገስ ዋጋ ሕይወትን ያሳጣል፣ ክብርን ያሳጣል፣ ብዙ ዋጋ ያስከፍላል። ዓለም ላይ ሰውን ዋጋ የሚያስከፍሉት ነገሮች አንዱ ስልጣን ነው፣ ሁለተኛው ገንዘብ ነው፣ ሶስተኛው ደግሞ የፍላጎት መለጠጥ ነው ይላሉ አባቶቻችን። እና በለስ ምንድን ያለ ኧረ እኔ ምን በወጣኝ ምን ጎደለብኝ ብዬ እንደማለት እኮ ነው። በተዚህ ሆነ ምን ጎደለብኝ ብዬ መጥቼ ነግሳለሁ እናንተ አንፈልግም። አሁን ደግሞ እስቲ ቆይ እንግዲህ ወይራን እንሞክራሉ። ወይራ ጋር ሄደው ወይራ ንገሽልን አሏት። እንዴ ይሄን የመሰለ ተወዳጅ ቅባቴን ትቼ በየሰው አናት ላይ በየሰው እንደ ልብ የሚጠጣኝ የሚበላኝ እንደ ሰው የሚቀባኝ ነገስታት ቢነግሱ በእኔ ተቀብተው ነው፣ ካህናት ቢሾሙ እኔን ተቀብተው ነው። ይህን የመሰለ ማዕረጌን ትቼ ይህን የመሰለ ሹመቴን ትቼ እንዴት እናንተ ላይ ነግሳለሁ? አልፈልግም። ምን ጎደለብኝ ብያለች። ሁለተኛ ሶስተኛ፣ በነገራችን ላይ ወይራ እኛ ሀገር ያለውን ወይራ እያልኩኝ አይደለም። በመካከለኛው ምስራቅ ያለ ለምሳሌ ሊባኖስን፣ እስራኤልን፣ ሌሎችንም እነዚህ የሰሜን አፍሪካን ሀገሮች ጨምሮ ያኛው ወይራ አለ። እሱ የወይራ ዘይት እያልን ኦሊቭ ኦይል እያልን የምንጠቀምበት ማለት ለጤና ሁሉ ጥሩ ነው እየተባለ ይሰበክልን። በብሉይ ኪዳን እሱ አንዱ የመስዋዕት አይነት ነው። ቀላል ነገር አይደለም። ምሳሌው እንዲገባን ማለት ነው። ከዛ በለስን ጠየቁ እምቢ አለች፣ ምን ጎድሎብኝ ብላ። ወይራን ጠየቁ እምቢ አለ፣ ምን ጎድሎብኝ ብሎ። አሁን ወደ ወይን ሄዱ። ወይን ጋር ሄዱና እስኪ አንተ እኛ በእኛ ላይ ንገስብን፣ ነግሰህ እናንግስህ፣ ግዛን፣ አስተዳድረን አሉት። እንዴ ይሄ ጣፋጭነቴን ትቼ ወይን ያስተፌስልበሰብ ነገስታቱ፣ መሳፍንቱ፣ መኳንንቱ የሚጠጡኝ በነገስታት ቤት ተከብሬ የምጠጣው የምበላው ምን በወጣኝ ነው? ምን ጎሎብኝ ነው እናንተ ላይ የምሾም? አልፈልግም። አሁን እጽዋት ሲንከራተቱ መጨረሻ ላይ እማን ጋር ደረሱ? ዶግ የሚባል ራምኖን ይለዋል። ዶግ ምናልባት የከተማ ሰዎች ላታውቁ ትችላላችሁ። ዶግ ማለት በገጠር ችቦ የሚሰራበት ወዳው በቅሎ ሲያድግም ቶሎ ነው የሚያድገው። ለእሳት የተጋለጠ ነው። በሚደርቅበት ጊዜ ልክ እንደ ገለባ ነገር ነው። ቶሎ ለእሳት የተመቸ ነው። በኋላ ተሰበሰቡና ራምኖን ወይም ይሄ ዶግን ንገስልን አሉት። እሺ ነግስላችኋለሁ፣ ነገር ግን እኔ እንድነግስላችሁ ከፈለጋችሁ ሁላችሁም ተሰብሰቡና በእኔ ስር ተሰለፉ አላቸው። ከእኔ ስር ሁኑ አላቸው። እሺ አሉ። ከዛ በኋላ ልክ በእሱ ስር እንደተሰለፉ እሳት ወጣና ሁሉንም ልቅምቅም አድርጎ ፈጃቸው። አሁን እንግዲህ እሱ ለማለት የፈለገው ምሳሌያዊ ንግግር ነው። ይሄ በለስ አይናገርም፣ ወይን አይናገርም፣ ወይራ አይናገርም፣ በዶግም አይናገርም፣ እጽዋትም አይናገሩም። በመጽሐፍት ውስጥ ምሳሌ ወስዶ እንደዚህ አይነት መናገር የተለመደ መጽሐፍ ቅዱሳዊ ነው። ዛሬ ለምሳሌ እንቅልፍ ለምን የሚል ባላምባራስ ማኅተመ ሥላሴ የጻፉት መጽሐፍ አለ። በቅርብ ጊዜ ደግሞ በጣም ማደንቃቸው ኢትዮጵያዊ ምሁር በዘመኔ በመፈጠራቸው በዘመኔ በመኖራቸው ዘመኔን እንዳመሰግን ካገዙኝና እንኳን በሳቸው ጊዜ ተፈጠርኩ የምሰኝባቸው ዶክተር አለማየሁ ዋሴን ሁላችሁም ታውቃቸዋላችሁ። እሳቸው 7 መጻሕፍት ጽፈዋል። የመጓን ጽፈዋል። ዚጎራ፣ መርበብት፣ ሜትራሊዮን፣ ከዛ ሰበዝ፣ ችቦ፣ 7ኛ ፍካሬ የሚል ጽፈዋል። እንደነ ዶክተር አለማየሁ ዋሴ ያሉ ዕውቀት የተነበበ ሁሉ ዕውቀት ሁሉ ሕይወት እንዳልሆነ መርጠን እንደምንበላ ሁሉ መርጠን እንድናነብ
መርጠን እንደምንጠጣ ሁሉ መርጠን እንድንናገር የሚያሳስቡ ምጡቃን ሊቃውንት አሉ። እና ይሄ ፍካሬ የሚለው መጽሐፍ ብታነቡ የመጽሐፈ መሳፍንት ምዕራፍ 9 ቁጥር 7 ሐሳብ ይገባቸዋል ብዬ አስባለሁ። እሳቸው እጽዋትን አናግረዋቸዋል። ያናገሯቸው ጠባያቸውን ስለሚያውቁ ነው። በልምድ ሳይሆን በእውቀት ሳይንቲፊክ በሆነ መንገድ ተምረዋቸዋል። በኢትዮጵያዊ ናቸውና የገጠር ልጅ ናቸው፣ ያውቋቸዋል። በሃይማኖት ትምህርት በመጻሕፍት አይተዋቸዋል። በእውቀት አረጋግጠዋል። በእምነት አይተውታል፣ በእውቀት አረጋግጠዋል። እንደገና በንባብ አዳብረውታል። እና እኔ በሆነ ፍካሬ የሚለውን መጽሐፍ ብታነቡ እጽዋትን ማናገር ምን ማለት እንደሆነ ታውቁታላችሁ። አንዳንድ እጽዋት ሰጪ አሉ፣ አንዳንድ እጽዋት ሰብሳቢ አሉ፣ አንዳንድ እጽዋት ቀላል አሉ፣ አንዳንድ እጽዋት ትልልቅ አሉ። ትልልቅ ቀለናቸው እያስመካቸው ትንንሾችን የሚነቁ እጽዋት እንዳሉ ልክ የሰው ጠባይ፣ የሰው አኗኗር፣ የሰው ባህሪ፣ ንግዳችን፣ ፖለቲካችን፣ ኢኮኖሚያችን፣ ትዳራችን በጠቅላላ በእጽዋት በእንስሳት ውስጥ እንደሚንጸባረቅ እሳቸው ዶክተር አለማየሁ ዋሴ በዛ አሳይተዋልና ዙሮ ዙሮ ይሄ የቅኔ እርሾ ነው፣ የቅኔ አስኳል ነው ብሎ ሊቃውንት ወስደውታል። የመጽሐፈ መሳፍንት ምዕራፍ 9 ከቁጥር 7 ላይ ያለው እንግዲህ በዚህ ምሳሌ በለስ፣ ወይን፣ ወይራ የተባለ ጌዲዮን ከሱ ወገን ተሰብስበው ሄዶ በነገራችን ላይ ጌዲዮንን ንገስልን ብለውት ነበር። እና እሱ ምን ብሏቸዋል? ኢይትመልአክ ለክሙ አላ ይትመልአክ ለክሙ እግዚአብሔር፣ እኔ አልገዛችሁም እግዚአብሔር ይግዛችሁ፣ እኔ አልሾምባችሁም እግዚአብሔር ይሾምላችሁ ብሎ ነበር። ልክ የቅድሞቹ እጽዋት ንገሱልን ሲሏቸው እኛ ምን ጎሎብን አላሉም። አባቱ ያለው ነው በምሳሌ ያስረዳው። መጨረሻ ላይ ደግሞ ዶጉ ያ ራምኖን ያልነው የሚቃጠለው እንጨት ማለት ነው። እሱ ደግሞ በስሩ ሰብስቦ እንዳቃጠላቸው አቤሜሌክ ንገስልን ሲሉት እምቢ አላለም። የኔ አባት ግን ምን ጎሎብኝ እምቢ ብሏችሁ ነበረ። የኔ አባት እምቢ ያላችሁ ያለ ገዢ ያለ ሹም ሊያስቀራችሁ ሳይሆን ከኔ ይልቅ እግዚአብሔር ይግዛችሁ፣ እግዚአብሔር ቢገዛችሁ ቢያስተዳደራችሁ የበለጠ ታተርፋላችሁ ብሎ የበለጠውን ነበር የሚጠቅማችሁን ያሳያችሁ። አቤሜሌክ ግን ራሱ ተጎርቶ ጎዳችሁ፣ ነዶ አቃጠላችሁ ብሎ በምሳሌ አስረድቷል። ይሄን ሁለተኛው ክፍል ደግሞ እንደዚሁ እጽዋትን በማናገር ምሳሌ የተናገረው በመጽሐፈ ነገሥት ካልዕ ምዕራፍ 14 ላይ የሚገኝ ነው። እሱ የእስራኤሉ ንጉሥ ወደ ኤዶምያስ ዘመተና የኤዶምያስን ንጉሥ ድል አድርጎ መጣ፣ አሸነፈ። አሁን የኤዶምያስን ንጉሥ ሲያሸንፍ እንዴ በዛ አይነት እኔ የይሁዳን ንጉሥ ብገጥም ራሱ አሸንፈዋለሁ ብሎ ኃይል ተሰማው ይላል። እና ምን ብሎ ላከበት? ነአ ንትረአይ ገጸ በገጽ፣ ና ፊት ለፊት እንገናኝና ይዋጣልን፣ ያሸነፈ ይግዛ፣ የተሸነፈ ይገዛ፣ ያሸነፈ ያስገብር፣ የተሸነፈ ይገብር ብሎ መልእክተኛ ላከበት። ወደ ማን? ወደ ይሁዳ ንጉሥ። እና የይሁዳ ንጉሥ እንደሚያሸንፈው ያውቅ። ያኛው ግን ያን ደከም ያለውን ንጉሥ ድል ሲነሳ አይ በነካጅ ለምን ይሄኛውንስ ለምን አልደቁሰውም ብሎ ነው እና ይዋጣልን ብሎ የላከው። በኋላ እሱ ምን ብሎ መልእክት ላከ? ምሳሌያዊ ንግግር ነው የላከው። እሺ አይደለም ያለው። አንድ ምሳሌ ችፍርግ ታውቁ እንደሆነ አቃኒ ይላታል በግዙ። አቃኒ ለአከት ሀበ ዕፀ ወቄድሮስ እንዘ ትብል ሀቦ ወለተከ ለወልድየ። ይቺ ትንሿ ችፍርግ ወደነ ዘግባ፣ ወደነ ሾላ፣ ወደነ ዋርካ፣ ወደ ትልልቆቹ ዛፎች ማለት ነው ሽማግሌ ላከች። ምን ብላ ነው የላከችው? ሴት ልጅህን ለወንድ ልጅ ስጠኝ ብላ ሽማግሌ ላከች አለ። ሽማግሌ ላከ። ማን ነው ላኪው? ችፍርግ። ወደ ማን የላከው? ወደ ዘግባ፣ ወደ ዋርካ፣ ወደ ትልቁ ዛፍ ማለት ነው። ችፍርግ ሽማግሌ መረጠና ወደ የት ይላካል? ወደ ሾላ፣ ወደ ዘግባ ተላከ። እሻሉ እነሱ እሻሉ። ከዛ የሰርጉ ዕለት እነ ዋርካ፣ እነ ዘግባ፣ እነ ባህር ዛፍ እንዲሁ ትልልቆቹ ሆያሉ መጡ። እንግዲህ ቁመታቸው ይታወቃል። በችፍርግና በሾላ፣ በችፍርግና በዘግባ፣ በችፍርግና በዋርካ፣ በችፍርግና በባህር ዛፍ መካከል ያለው ልዩነት ይታወቃል እኮ የቁመቱ አይደለም። ሆያለ ሲመጣ ያ ሁሉ ረጅም ዛፍ ሆያለ ሲመጣ ችፍርጌት ትግባ። በኋላ ተረጋግጣ ሞተች። ሰርጉ ተበላሽ። ስለዚህ ያላቻ ገብቻ ማለት አሁን ምን ለማለት ነው? የይሁዳ ንጉሥ የፈለገው የኔና ያንተ ጦርነት
የችፍርግና የዘግባ ጋብቻ ነው የሚሆነው ታው ግድ የለም ይቅርባለው አይ ይዋጣልናል በኋላ እንግዲህ ጦርነት ተገጠመ መጨረሻ ላይ እንደተባለው ልክ እነዛ እጽዋቱ ችፍርግን ረጋግጠው እንደገደሏት ሁሉ የይሁዳ ንጉስ ይህን ሰውዬ አሸንፎ በአንቀጸ ኤፍሬም ይላል በአንቀጸ ኤፍሬም በፈረስ ጭራ አድርጎ 400 ሜትር አስጎተተው መሬት ለመሬት ይላል ለዚህ ነው ወይ እንዲው አልከውሉና መጨረሻ አሟሟቱ ተበላሸ እንኳን ሊያሸንፍ ሽንፈቱ እንኳን ቅጥ ያጣ ሽንፈት ሆነ እንደው አንዳንድ ሽንፈት እኮ መስመር ያለው ሽንፈት አለ እንደው ለወሬ እንኳን የሚመች ሽንፈት አለ አንዳንድ ጊዜ እንደው ከማይረባ ዲል እኮ የተሻለ ሽንፈት አለ አይደለ ይሄኛው ግን ከሽንፈትም የወረደ ሽንፈት የዘቀተ ሽንፈት ለወሬ የማይመች ሽንፈት ተሸነፈ ዋናው ግን እዚህ ለማየት የፈለግነው ምንድነው ምሳሌያዊ ንግግር በብሉይ ኪዳን የተለመደ ነው እንግዲህ እነዚህ ሁለቱ ከብሉይ ኪዳን የተወሰዱ ናቸው ይሄ ቅኔ በብሉይ ኪዳን ፍንጩ አለ ምልክቱ አለ ለማለት ያህል ነው በሐዲስ ኪዳን ደግሞ ዋናው የሐዲስ ኪዳን መነሻው ወንጌል ነው የወንጌሉ ገበሬ አስተማሪ የዘራ ያበቀለ ያጨደ የወቃና ለፍሬ ያደረሰ ራሱ ባለቤቱ ነው ኢየሱስ ክርስቶስ ደግሞ ሲያስተምር በመዋዕለ ትምህርቱ የክርስቶስ ትምህርት ሁለት አይነት ነው ደረቅና ምሳሌያዊ ይባላል በምሳሌ እንበለ ምሳሌ ምክንያቱም በማርቆስ ወንጌል ምዕራፍ 4 ቁጥር 24 ላይ እንደዚህ ተብሎ ተጽፏል ወዘ እንበለ ምሳሌ ሰይተናገሮሙ ወበአምጣነ ይክሉ ሰሚዓ ነገሮሙ በልዩ ልዩ ምሳሌ መስማት በሚችሉት መጠን ነገራቸው ይላል ንግግር ከላይ ካለፈም ከስር ካለፈም ልክ አይደለም የክርስቶስ ትምህርት ከብዶ የሚያስጨንቅ ቀድሎ የሚናቅ አይደለም ልብራስ እንደ ጥሩ ተኳሽ ልብራስ የሚመታ ነው እንግዲህ በዓለማችን ላይ እገሌ ተኳሽ ነው የሚለው ከላይም ካሳለፈ ስቷል ከታችም ካለፈ ስቷል ተኮሰ ኢላማውን አነጣጥሮ ይመታል የሚባለው ልብራሱን አለ ይባላል ዋና የሚፈልገውን ነገር ሲመታ ማለት የክርስቶስ ትምህርት ካቅም በላይ ሆኖ ከላይ ያለፈ ካቅም በታች ሆኖ ከስር ያለፈ አይደለም የሚያስጨንቅ ከብዶ የሚያስጨንቅም ቀሎ የሚናቅም አይደለም ማዕከላዊ ትምህርት ነው ያስተማረው አልጠጠረም አልከበደም ጠላቶቹ እንኳን ሲከሱ ትምህርት ከብዶናል አላሉ ትምህርቱ ለሁሉም የተሰጠ ነው ለምሳሌ በርሾ መስሎ አስተምሯል ወደ ወንዝ ወርዶ በመረቡ ባሳው በባህሩ መስሎ አስተምሯል ወደ እርሻ ሄዶ በዘር መስሎ አስተምሯል ሐኪም ቤት ገብቶ በመድኃኒቱ መስሎ አስተምሯል ሰርግ ቤት ገብቶ በሙሽራው በሙሽሪት በሰርግ ቤቱ ሰርግ ቤት ቢመራው መብራት መስሎ አስተምሯል ምክንያቱም የክርስቶስ ዓላማ አዋቂነቱን ማሳየት ሳይሆን ሰሚዎቹን ወደ ዕውቀት ማምጣት ነው ዛሬ ብዙ ጊዜ የኛ ትምህርት መንፈሳዊም ሆነ ስጋዊው ሃይማኖታዊም ሆነ ሳይንሳዊ ትምህርታችን ለውጥ ያላመጣው ለምንድን ነው አስተማሪው ተማሪውን ወደ ዕውቀት ከማሳደግ ይልቅ ተማሪውን የዕውቀት አድናቂ ያደረገው ክርስቶስ ግን ዓላማው መደነቅ ሳይሆን ማጽደቅ ነው መደነቅ ሳይሆን ማሳወቅ ነው እሱ ምንኛ አደነቅለው አላደነቅንም ምን ጨመረለት ነገር የለምና የክርስቶስ ትምህርት ማዕከላዊ ትምህርት ነው ያመዛዘነ ትምህርት ነው የትም መቼም በሁሉም ቦታ ሲሰጥ የኖረው ዘመንን እየለወጠ ዘመን ሳይለውጠው ጊዜን እያስረጀ ጊዜ ሳያስረጀው ስንሰማው የኖር ነው እየሰማነው ያለ ነው አሁንም የክርስቶስ ትምህርት ማዕከላዊ ትምህርት ስለሆነ ነውና አሁን በዚህ በትምህርቱ ውስጥ ለምሳሌ ቀድም እንደተናገርኩት ገበሬ ዘሪ ሊዘራ ወጣ በሚዘራበት ጊዜ ግማሹ ሲዘራ አምልጦ መንገድ ዳር ወደቀ ግማሹ ጭንጫ ላይ ወደቀ ግማሹ በቀለ እሾሃን ቆያዘው ግማሹ መልካም መሬት ላይ ወደቀ ብሎ ዘሩ አንድ አይነት መሬቱ የተለያየ መሆኑን ላንድ አርሶ አደር ገበሬ የሚገባ ምሳሌ የሚያሰኝ ልብን የሚያርስ ራስን የሚያስጠይቅ ራስን የሚያስመረምር የት ነው ያለሁት ምን እየሰራሁ ነው እንዴት እየኖርኩ ነው ብሎ ራስን እንዲጠይቅ የሚያደርግ ትምህርት ነውና እንግዲህ በመንገድ ዳር ወደቀ የተባለው በዝንጎች ሰምተው በማያስተውሉ ሰዎች ልብ የወደቀው እንደሆነ በአለት ላይ የወደቀው ደግሞ በጭንጫ ላይ የወደቀው በነገራችን ላይ ትንሽ ያፈራለው ግን ይበቅላል ወደ ስር መስደድ አይችልም ምክንያቱም አፈሩን እያለፈ በሄደ ቁጥር ምንድነው ያለው ድንጋይ ነው ያለው አለት ነው ያለው ስለዚህ ድንጋዩ መክቶ ይዘዋል ስር መስደድ አይችልም
በሾክ መካከል የወደቀው ደግሞ ወደ ስር መስደድ ችሎ ነበር፣ ወደ ላይ ግን ማደግ አልቻለም። አለት ላይ የወደቀው ወደ ታች ማደግ አልቻለም፣ እሾህ መካከል የወደቀው ደግሞ ወደ ላይ ማደግ አልቻለም ማለት ነው። ያኛው ወደ ኋላ ማየት አልቻለም፣ ይሄኛው ወደፊት ማየት አልቻለም ማለት ነው። ስለዚህ ዙሮ ሶስቱም የየራሳቸው ችግር አለባቸው ማለት ነው። አራተኛው ግን ወደ ታችም ስር ለመስደድ አፈሩ ለም ነው፣ ወደ ላይም ለማደግ እሾህ የለበትም። ይሄ 30 60 100 ፍሬ አፈራ ተብሎ ተነግሯል። እንግዲህ ይሄ ልብ አድርጉ፣ ክርስቶስ ስለ ግብርና ለማስተማር አይደለም፣ የእርሻ ጉዳይ ለማስተማር አልመጣም። መቼ ይዘራ፣ እንዴት ይታጨድ፣ ጥሩ ምርት እንዲሰጥ ምን ይደረግ፣ ይሄ ትምህርቱን መተንተን ማብራራት የገበሬው ወይም ደግሞ በግብርና የተሰማራ ሰው ሙያ ነው። ክርስቶስ ግን የፈለገው ሰም ነው። ይሄ ቅድም መግቢያችን ላይ ስንናገር ዓለም ላይ ያለው ነገር በጠቅላላ ሰም ነው ብለናል አይደለም? ለምሳሌ እርሻው ሰም ነው፣ የኛ ልብ ወርቅ ነው። ዘሩ ሰም ነው፣ የእግዚአብሔር ቃል ወርቅ ነው። ገበሬው ሰም ነው፣ ክርስቶስ ወርቅ ነው። ወይም ደግሞ የሚያስተምረው ካህን ደግሞ ገበሬው ሰም ነው፣ የሚያስተምረው ካህን ወርቅ ነው። የዘሩ መብቀል ሰም ነው፣ የቃል እግዚአብሔር ስር መስደድና ለውጥ ማምጣት ወርቅ ነው ማለት ነው። ስለዚህ እንዲያው በዚህ ብቻ አይደለም፣ በሌላ ቦታ ሁሉ ስለ ሰምና ወርቅ ክርስቶስ አስተምሯል። ባጭሩ ቅኔ በብሉይም ሆነ በሐዲስ እነዚህ እርሾዎቹ ምልክቶቹ ካሉ እንግዲህ ወጣቅለል አድርገን ወደኛ ቤተክርስቲያን ውስጥ ወዳለው ቅኔ እናምጣው። እንግዲህ በቤተክርስቲያናችን የሚደረገው ቅኔ አንደኛ በግዕዝ ነው፣ ሁለተኛ ሰምና ወርቅ አለው፣ ሶስተኛ መንገዱ በጣም ብዙ ነው። እንግዲህ የኢትዮጵያዊ ቅኔ መነሻ የሚባለው ታላቁ ሊቃችን ቅዱሳችን የአፍሪካ ኩራት የኢትዮጵያ ዘውድ የተዋህዶ አክሊል የሆነው በእውነቱ ኢትዮጵያን በትክክል የገለጠ የአየር ንብረቷን መልክዓ ምድራዊ አቀማመጧን አሁን ወደፊት አሁን የወቅቶቹን የኢትዮጵያን የአየር ጠባይ ወቅቶች እንዴት አድርጎ አተኩሮ እንደገለጣቸው ከሐዲስ ኪዳን ጋር አገናኝቶ ከወንጌል ጋር አገናኝቶ ከብሉይ ከሐዲስ ጋር አገናኝቶ የአየሩን ጠባይ የዘመናቱን ጠባይ እንድንማርባቸው እግዚአብሔር እንድናመሰግንባቸው አድርጎ እንዳዘጋጃቸው እናያለን። እና በሐዲስ ኪዳን በኢትዮጵያዊው ቅኔ መነሻ የምናደርገው ቅዱስ ያሬድን ነው። በእውነቱ ወደፊት ስለ ቅዱስ ያሬድ የድጓ ባለቤቶችን የዝማሬውን ባለቤቶች የምዕራፍ የጾመ ድጓውን ባለቤቶች ራሳቸውን እያመጣን እያዜሙልን እየተረጎም እያመሰጠርን እንነግራቸዋለን። ዙሮ የሐዲስ ኪዳኑ ቅኔ መነሻ ወይም የኢትዮጵያዊ ቅኔ መነሻ ቅዱስ ያሬድ ነው። በቤተ ክርስቲያን ውስጥ ያለው ቅኔ እንግዲህ ሰምና ወርቅ አለ፣ መጻሕፍት የተተነተኑበት ነው። ሰምና ወርቁ እንደ መግቢያ እንደ መነሻ ሰው ያ ቅኔ ቤት የገባው ሰው አገባብ እንዲለይ፣ ምስጢር እንዲለይ፣ የዜማ ልክ እንዲለይ፣ ሰምና ወርቅ እንዲለይ መግቢያ ማኮብኮቢያ ነው። ትክክለኛው ቅኔ ግን አባቶቻችን በእውነት ከክርስቶስ ጀምሮ እመቤታችንን፣ ጻድቃንን፣ ሰማዕታትን፣ ሐዘኑን፣ ደስታውን፣ መውደቁን፣ መነሳትን፣ ሞቱን፣ ሕይወትን፣ መቃብርን፣ ትንሣኤን፣ ይህን ዓለም የሚመጣውን ዓለም፣ የሰይጣንን ክፋት፣ የእግዚአብሔርን ቸርነት፣ የዚህን ዓለም ከንቱነት፣ የመንግሥተ ሰማያትን ዘላለማዊነት፣ የፍቅርን ኃያልነት፣ ፖለቲካው፣ ኢኮኖሚው፣ ማህበራዊ ኑሮ በኢትዮጵያውያን የቅኔ ሊቃውንት አይን ያልታየ ያልተመሰጠረ ያልተተነተነ ያልተብራራ ያልተደረሰበት የምስጢር ጥግ የለም። ይሄ ቅኔ አእምሮን የሚፈትን የአእምሮን የሚያንጽ የሚገነባ ዕውቀት ነው። እንግዲህ በቤተክርስቲያናችን የቅኔ መምህራንኛ በሶስት ነው የምንመድባቸው። ቅኔውን የሚያቀርቡት ሰዎች እያልኩኝ ነው። የቅኔውን ባለቤቶች የንባብ ሊቃውንት አሉ፣ መምህራን አሉ። የምስጢር ሊቃውንት አሉ፣ መምህራን። የአገባብ ሊቃውንት አሉ። የንባብ ሊቃውንት የምንላቸው ንባባቸው የሚያምር ምስጢሩን በንባብ ውስጥ እናገኘዋለን፣ አገባቡንም በንባብ ውስጥ እናገኘዋለን። ዋናው ለጆሮ ያልጣፈጠ ለአእምሮ ሊጣፍጥ አይችልም፣ ሲሰሙት ያልጣፈጠ ሲያመሰጥሩት ሊጣፍጥ አይችልም ብለው ንባብ ላይ የሚያተኩሩ ማለት ነው። በዚህ በኩል እንደነ ንቡረ እድ የኔታ ክፍለ ዮሐንስ እንደነ እንተ ያሬድ
ያሉ አሁንም በባህር ዳር የሚያስተምር በእውነት እድል ገጥሞን እኛም ሐዲስ ኪዳን ያስተማርነው ልጃችን ወንድማችን መጋቢ አእላፍ ቅዱስ ያሬድ በባህር ዳር እያስተማረ ያለው ወንድማችን ብዙ ተማሪ እያፈራ ነው ያለው። በእውነት እድለኞች ነን። እነዚያን ወጣት የቅኔ መምህራን በዚህ ዘመን በመገኘታቸው እግዚአብሔር እናመሰግናለንና እነዚህ ለንባቡ ጆሮ የሚሞላ አሁን የነንታ ያሬድ የነንታ ክፍለ ዮሐንስ ቅኔ ንባቡ ይገመጣል። እርጎ ነው ይጠጣል፣ ዳቦ ነው ይገመጣል። ለጆሮ እውነቱን ለመናገር በጣም ነው የማደንቀው ንባባቸውን። ሁለተኞቹ መምህራን የምንላቸው የምስጢር መምህራን ናቸው። በዚህ በምስጢር መምህራን የምንላቸው በአብዛኛው በዚህ በጎንደር ዘመነ መንግስት የነበሩ ከ16ኛው መቶ ክፍለ ዘመን ጀምሮ የነበሩ በእውነት ወደፊት ምን ነግራችሁን የቅኔ አይነቶች በዚህ ዓለም ላይ በክርስቶስ ላይ በድንግል ማርያም ላይ በተዋህዶ ላይ እንደው እንዴት አድርገው መጻሕፍቱን አራቀው በልተው ፈትፍተው ከትፈው ላይምሮ ለጆሮ ለህሊና እንዳጠገብ አድርገው ያዘጋጁት ስትመለከቱ በእውነት እንዴት አይነት አይናማ ሊቃውንት እንዳሉ ወደ ኋላ ትናንትናን የሚገመግሙ ወደፊት ነገን የሚያልሙ ያዛሬውን በትጋት የሚኖሩና የሚፈጽሙ ክርስትናን የተማሩ የኖሩ ያስተማሩ ሊቃውንት እንደነበሩን ያሳያል። እኔ ሁሉ ጊዜ እናገራለሁ ክርስትናን የተዋህዶ ሊቃውንት የተዋህዶ ቅዱሳን መጀመሪያ ያምኑታል፣ ያመኑትን ይማሩታል፣ ወይም ደግሞ መጀመሪያ ይማሩታል፣ የተማሩትን ይኖሩታል፣ የኖሩትን ያስተምሩታል፣ ያስተማሩትን ይጽፉታል። ስለዚህ ነው እኛ የሃይማኖት መጻሕፍት የቀለም ብቻ ሳይሆን የደም ጠብታ ናቸው የምንለው። የክርስትና ሰባኪዎቹ ብዙዎች ናቸው። ሰማዕታት ባንገታቸው፣ ሊቃውንት ባንደበታቸው፣ ሰማዕታት በደም ሊቃውንት በቀለም፣ ሰማዕታት በገድል ሊቃውንት በቃል ሰብከውታል ክርስትና። አይምሯቸው ለመጽሐፍ፣ ጀርባቸው ለጅራፍ፣ ሰውነታቸው አንገታቸውን ለሰይፍ፣ ጭንቅላታቸውን አይምሯቸውን ለመጽሐፍ፣ ጀርባቸውን ለጅራፍ፣ ሰውነታቸውን ለመከራና ለችግር ለጥም አሳልፈው ሰጥተው ደማቸው ተመጦ አጥንታቸው ገጦ ቆዳቸው ደርቆ ከጠወለገና አቅመ ቢስ ከሚመስል ሰውነታቸው ዘመን የማይሽረው ዕውቀት የሚፈልቅባቸው ዕውቀት የሚዘንባቸው ሊቃውንት ነበሩ። ስለዚህ ሁለተኛው ክፍል ምስጢር ይባላል። ያመሰጥሩታል። እሱን ወደፊት ምስጢር ምን እንደሆነ በቅኔያችን ውስጥ እናሳያችኋለን። ሶስተኞቹ መምህራን ለአገባብ የሚጨነቁ ናቸው። ለአገባብ የሚጨነቁ በምስጢር መምህራን እንደተናገርኩት ወደፊት እናመጣችኋለን። እነ መልአከ ብርሃን አድማሱ ጀንበሬ፣ የጎንደሩ የጥንቱ እነ ክፍለ ዮሐንስ፣ ሌሎችም እነ አራታይና ጎሹ፣ እነዚህ የመሳሰሉ ናቸው። ወደፊት ቅኔውን ወንጌል በቅኔ አይደለም የዝግጅቱ ውስጥ በዚህ ውስጥ ያንን ቅኔ እያመጣን ከብሉይ ከሐዲስ እያጣቀስን ስናመሰጥርላችሁ የምስጢሩ ጥልቀትና ምጥቀት ይረዳችኋል። ዋናው ክፍል 2 ምስጢር ነው። ክፍል 3 ደግሞ የአገባብ መምህራን ናቸው። አገባብ በዚህ በዘመኑ ቋንቋ ግራመር የምትሉት እናንተ ማለት ነው። ለግራመሩ የሚጨነቁ ማለት ነው። እንግዲህ ቋንቋ የሚያጠና ሰው ይሄ በተፈጥሮ የእናት ቋንቋ የአፍ መፍቻ ቋንቋ የሚባለው አሁን እኛ አማርኛ ተናጋሪዎች ነን። አሁን እኛ አማርኛ እንናገረዋል እንጂ አገባቡን አናውቀው። አማርኛን በኋላ መቶ ያጠኑ ሰዎች ግን ከቋንቋው ላይ ቅላጼ ይልቅ አገባቡን ያውቁታል። ለምሳሌ ብዙን ጊዜ ምንድነው የሚባለው አበሻ እንግሊዝኛ ሲያጠና ግራመሩ ላይ ያተኩራል። አገባቡን ጠንቅቆ ያውቀዋል እና ቋንቋ አገባቡ ላይ ያተኩራሉ። በአፍ መፍቻ ቋንቋቸውን ሰዎች ወዙ ላይ ነው የሚያተኩሩት። ያ ቋንቋ በጥናት ያገኙ ሰዎች ደግሞ አገባቡ ላይ ግራመሩ ላይ ያተኩራሉ ይባላል። ልክ በእኛ ቤተክርስቲያንም ሶስተኛዎቹ ሊቃውንት አገባቡ ላይ የሚያተኩሩ ናቸው። እያንዳንዷ ፊደል ለእንዴት ሆነች፣ በምንድናት፣ እንዴት ሆነ፣ ሶቤቱ ጋር ወደቀ፣ ከመየቱ ጋር ወደቀ፣ ቅደም ተከተሉ መጠበቅ አለበት። ፍርቋን እያንዳንዷን ነገር ጠንቅቀው የሚቀኙ ማለት ነው። ይሄን መቼም ምእመናን ሊጠጥርባችሁ ይችላል። ግን የት ሄደን እንናገር? እውነቱን ለምን ሀብታችሁ ንብረታችሁ ሰፍራችሁ ቆጥራችሁ መረከብ አለባችሁ ብዬ ነው ይሄን እንጂ ለእናንተ ሊከብድ ይችላል እውነቱን ለመናገር። እና ከነዚህ መምህራን ደግሞ በዘመናችን በቅርብ ጊዜ ያረፉት መጋቤ ምስጢር የኔታ ገብረ ወልድ በአታ ያስተምሩ ነበረ። በእውነት በእውቀታቸውም በመንፈሳዊነታቸው በመናኝነታቸውም የታወቁ በጣም ትልቅ መምህር ናቸው። እንግዲህ በስንት ከፈልናቸው መምህራኑ ማለት ነው? በ3 የንባብ መምህራን ለጆሮ የሚጨነቁ፣ የምስጢር መምህራን ለአእምሮ የሚጨነቁ፣
የአገባብ መምህራን ለውበት የሚጨነቁ ማለት ነው። እንግዲህ እንደዚያ እነዚህ መምህራን በየዘመኑ ቅኔ ተቀኝተዋል። በየዘመኑ ቅድም እንደተናገርኩት ሃይማኖታዊ፣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ቅኔዎችን ተቀኝተዋል። ሞትን፣ ሕይወትን፣ ክብርን፣ ውርደትን፣ ሐዘንን፣ ደስታን፣ ማግኘትን፣ ማጣትን፣ መሾምን፣ መሻርን፣ ይህን ዓለም የወዳኛውን ዓለም ሰይጣንን ከዲያብሎስ እያነጻጸሩ ገነትን ከሲኦል መንግሥተ ሰማያትን ከገሃነመ እሳት እያነጻጸሩ የእመቤታችን ክብርና ልዕልና እናትነትና ድንግልና አጣምረው የያዙ በእውነት ነው የምላችሁ ራሳቸው ቅኔዎቹ ብሉይ ሐዲስ ናቸው በቂ ናቸው እስከምንል ድረስ አምጥቀው አምልተው አስተምረዋልና ባጭሩ እንግዲህ እስካሁን ያብራራ ነው። ባጭሩ ምንድነው? አንደኛ ወንጌል ምንድነው? ሁለተኛ ቅኔ ምንድነው? ቅኔ በብሉይ ምን ነበረ? ቅኔ በሐዲስ ምን ነበረ? በዘመናችን ያሉ የቅኔ ሊቃውንት ስንት አይነት ናቸው የሚለውን ጠቅለል አድርገን አሳይተናል። እንደ መግቢያ ነው ይሄን ያሳየናችሁ። ወደፊት ደግሞ ከዚህ በመጠቀ በረቀቀ ሁኔታ ሌሎች ከኔ የተሻሉ መምህራን እየተጋበዙ እየመጡ ያስተምሯቸዋል፣ ያሳውቋቸዋል። በእውነት ይሄንን ሁሉ ጥበብ፣ ዕውቀት፣ ምስጢር ያጠጣችን፣ ያበላችን፣ ያረካችን፣ ያጠገበችን ጥንታዊቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ወንጌላዊት ክርስቶሳዊት ኢትዮጵያዊት ወይም ደግሞ ኤርትራዊትም ልላት እችላለሁ የሁለቱ ጥምረት ውጤት ናትና ቅኔ ባጭሩ ወንጌል በቅኔ ይህን ያካትታል ማለት ነው። እንግዲህ ቀጥለን አንድ ሁለት አብነት የሚሆኑ ቅኔዎችን እነግራቸዋለን።